ሁለት አይነት ቺተር ባለ ትዳሮች አሉ። አንደኛውና በቲፒካልና የሚታወቀው ሚስቱ ልጆቹ ምናምን ነገር ደብቆ ሌላ ሲቲ ላይም ቤተሰብ ለመስረት የሚፈልግ ምናምን ነገር ሪሌሽንሺፕ ላይ ያለም ሰው ሊሆን ይችላል። ሁለተኛውና ዴንጀረስ ዋን ግን ምንም ሳይደብቅ ምናምን ነገር ቺት የሚያደርገው ነው። እንዴት ነው እሱ ላይክ ዴንጀረስ የሚሆነው ምናምን ነገር ብላችሁ ካላችሁኝ እሱ ከዛኛው የሚለየው ላይክ ምንም ነገር አይደብቅም። ምንም ሲጀምር ራሱ ሂዝ አፕሮች ኢዝ ላይክ እንደ ጤነኛ ላይክ ትዳሩ እንደሚያከብር ሰው ምናምን ነው የሚጀምረው ማለት ነው። እና መጀመሪያ ይሄ ሰውዬ ሲተዋወቅሽ ምን ያደርጋል? ፈርስት ኤንድ ፎርሞስት የሚያደርገው ትዳሩን አይደብቅም። ስለ ልጆቹ ይነግርሻል። ምን ይልሻል? በስራ ማጋጣሚ ሊሆን ይችላል የተዋወቅሽ፣ በሆነ መንገድ ነው ይሆናል የተዋወቃችሁ። ከዛ የሚያደርገው እሱ ምንድነው ላይክ ስለ ትዳሩ ስለምኑ ምናምን ምን አይነት ፐርፌክት ትዳር እንዳለው ምናምን ነገር የሚያሳይ ይሆናል ማለት ነው። ከዛ ላይክ ልጆቹን ሲያዝናና ሊሆን ይችላል ኩሪፍቱ ቦራ ኦር ኤኒዌር ላይክ ሶዳሪም ላንጋኖ ምናምን ሲያዝናና ምናምን ያሳይሻል። ከሚስቱ ጋር ያላቸውን በቃ በጣም ደስ የሚል ሪሌሽንሺፕ ምናምን ነገር ያሳያል። በቃ ኤቭሪቲንግ ምናምን ነገር ያሳይሻል። ሶ አንቺ እዛ ጋር የምታስቢው ምንድነው ሶ ሂዝ ቢንግ ስትራቴጂክ፣ ግን አንቺ እዛ ጋር የምታስቢው ኦ ሂ ላቭስ ሂዝ ፋሚሊ ሂ ላቭስ ሂዝ ችልድረን ምናምን ነገር እያልሽ ታደርገሽ። እሱ ይሄንን ለመጨረሻ ለምነግርሽ ነገር መጨረሻ ላይ ለምነግርሽ ነገር ነው ይሄንን የሚያደርገው። ትራይ ቱ ሊስን እስከ መጨረሻው እና ላይክ ትዳሩን ያሳይሻል። ምን ያደርጋል? ሚስቱ ምን ያህል እንደሚወዳት፣ ልጆቹ ምን ያህል እንደሚወድ፣ ኢቭን ለልጆቹ ሄዳችሁ ጊፍት ምናምን ፒክ ልታደርጉ ትችላላችሁ ምናምን ነገር በቃ ለሚስቱ ምናምን ነገር ፒክ ልታደርግ ትችላለች የሆነ ነገር በቃ ምን ያህል እንደሚወዳት ምናምን ነገር። ከዛ ፊዚካል ተች የለውም በጣም ርቀቱን ይጠብቃል ምናምን ነገር በቃ ኤቭሪቲንግ ማለት ነው በቃ ስርዓት ባለው መንገድ እንዲመስል። ምክንያቱም ከጤነኛ ባለ ትዳር ጋር አንድ አይነት ነገር እንትን እንዳለው እንድታስቢ ነው የሚያደርግሽ ማለት ነው። ከዛ እያለ እየቀረበ ሲመጣ he'll tell you about his family ምናምን ነገር በቃ በጣም ፖዚቲቪቲ የሆነ ነገር ይሆናል። አይደውልልሽም በየጊዜው ምናምን ነገር እንዳትጠራጠሪ ማለት ነው። በየጊዜው አይደውልልሽም፣ ቢደውልልሽም የስራ ወር ሰላምታ ምናምን ነገር በቃ በጣም አፕሮፕሪየት በሆነ መንገድ ነው የሚያወራሽ ማለት። ከዛ አንቺ በቃ እያልሽ ከዛ በኋላ የፋሚሊ ምናምን ነገር ያለውን ሁኔታ ምናምን ሲነግርሽ አንቺ ምንድነው የምታደርጊው? የራስሽን የፋሚሊ ክራይሲስ ወይም ያለውን ሁኔታ ወይም ከቦይፍሬንድሽ ጋር ያለውን ችግር ምናምን ነገር ትነግሪያለሽ ማለት ነው። እንደዚህ ገጥሞኝ ነበር እንደዚህ ምናምን በቃ ጀስት ለመመካከር ያህል ምናምን ነገር። ከዛ እሱ ይሄንን ላይክ በቃ ይመክርሻል። እንደዚህ አድርጊ፣ እንደዚህ ሁኚ፣ በቃ እንደ ታላቅ as if you guys are friends ሆናችሁ እንድታስቡ ነው የሚያደርግሽ ማለት ነው። ከዛ አንቺ እንደዛ ሲቀርብሽ ምን ሲል አንቺ ኦኬ በቃ ይሄ ሰውዬ በቃ he's just typical በቃ ራሱን የሚያከብር ባለ ትዳር ነው እና he respects his wife ምናምን ነገር ታይሽ። ምክንያቱም ፖዚቲቭ ነገር ነው እየነገረሽ ያለው። ጊፍት እየገዛችሁ ነው ለሚስቱ ወር ምናምን ኢቨንት ላይ የወሰዳችሁን ፎቶ ለሴሽ ቅዳሜና ወደ ፋሚሊ ታይም ነው ምናምን ነገር ሊልሽ ይችላል። ስልክ አይደውልም፣ አያነሳም፣ ስራ የማይሰራም የዛን ጊዜ just because he wants to stay with his family በቃ he wants to spend time with his family ምናምን ነገር። ከዛ አንቺ ምን ታደርጊያለሽ የዛን ሰዓት? ኦኬ በቃ ይሄ ሰውዬ ያልሽ ኖርማሊ you let your guard down ማለት ነው። ከዛ ትነግሪያለሽ ያለብሽን ችግር። እሱ ይሄንን የሚነግርሽ ሶሉሽን ለመፍጠር አይደለም። ምክንያቱም ይሄኛው ቺተር ባለ ትዳር ነው፣ ጤነኛ ባለ ትዳር ነው። ስለ ቺተር ባለ ትዳር ነው እያወራን ያለው። ችግርሽን ምናምን ነገር ያዳምጥልሻል። ከቦይፍሬንድሽ ጋር ያለውን ችግር ይሰማ። እንዴ ለምንድን ነው እንደዚህ የሚያደርጉሽ? ፋሚሊሽ አይደል እንዴ? ቦይፍሬንድሽ አይደል እንዴ? ምናምን ያለ አንቺ እየተደረበ ይናገራል። all of us ደግሞ we have that ማንኛውም ሰው ማለት ነው he or she wants to be heard, wants to be understood ምናምን ነገር እና ለዛ ይሄንን ሲነግርሽ ኦኬ he understands me ምናምን በቃ we can be friends ምናምን ነገር ብለሽ ፍሬንድስ እንኳን ባይሆንም በቃ ርቀታችን እንደጠበቅን እንትን እንላለን ምናምን ትያለሽ። አንቺ can be a girl's girl በቃ you would never like ever think about doing anything with a married person እና ግን በቃ he's በቃ በጣም እንትን እንደሆነ ትዳሩን የሚያከብር ሰው ምናምን ስለሆነ በቃ ኦልሬዲ እንደዛ ነው ብለሽ ነው የምታስቢው አካሄዱ እንደዛ ስለሆነ። ከዛ ያለ ምን ያደርጋል? አንቺ የራስሽን ችግር ስትነግሪው ሶልቭ እያደረገ ሲመጣ ምናምን ከዛ በአንቺ በነገርሽው ችግር እሱ he would see ያለብሽን ጋፕ ማለት ነው። ማለት የምትፈልጊው ምን አይነት ነገር እንደምትፈልጊ፣ እንዴት ትሪት መደረግ እንደምትፈልጊ ምናምን ነገር በቃ ምን እየደረሰብሽ እንዳለ ምናምን ነገር he would basically ነው ማለት ነው። ከዛ እንደዛ እያለ እየቀረበ እንትን እያለ ሲመጣ አንቺ በምትፈልጊው መንገድ ትሪት ማድረግ ይጀምራል። ላይክ ቤተሰቦችሽም ሊሆን ይችላል፣ ቦይፍሬንድሽም ሊሆን ይችላል። ትሪት የማያደርግሽን አይነት መንገድ እሱ ትሪት ማድረግ ይጀምራል። ቢካዝ በቃ እሱ he's the nice person, he's the nice guy in the situation ማለት። ከዛ እየቆየ በደንብ እየተቀራረባችሁ ያወራችሁ ምናምን ነገር ሞር ያው ያወራችሁ በመጣችሁ ቁጥር ስለ ፋሚሊ ተቀራረባችሁ። በተቀራረባችሁ ቁጥር ግን መሀል ላይ ምን ያመጣል? I love my wife በቃ በጣም ሆኖ ሚስቴ የምወዳት እሷ ግን በቃ ልትረዳኝ አልቻለችም። I try to do this ምን ላድርግላት ያለ አንቺን አድቫይስ መጠየቅ ይጀምራል ማለት ነው። ከዛ አንቺ በዛ ሰዓት እንዲያድርግላት እንዲሆን ያልሽውን እንዳለ ያደረገ and still በቃ it's not
ምን ላድርግላት she doesn't love me anymore መሰለኝ በቃ እኔ ብቻ ነኝ የምወዳት አይነት ነገሮች ሊያሳይሽ ይሞክራል ማለት ከዛ በቃ ያለውን ችግር ምናምን ነገር አድቫይስ ካንቺ እንደፈለገ በቃ ከሷ ጋር አብሮ ለመቆየት አድቫይስ እንደፈለገ አድርጎ ይቀርብሻል አንቺ በዛ ሰዓት ምን ትያለሽ አይደለም እንዲህ ብታደርግላት ምናምን ያልሽ እያደረገላትም በቃ ምንም ቼንጅ እየሆነ እንዳልሆነ you're looking at him is trying ቅዳሜና እሑድ በቃ ከፋሚሊው ጋር ከሰኞ እስከ ዓርብ እየሰራ ገንዘብ ምናምን ነገር ይዞ በቃ እነሱን ለማዝናናት እነሱን ለማስደሰት እየተጣጣረ ያለው ነው የምታየው እንጂ ቤት እየሄደ የሚያቃጥላቸውን የሚያናድዳት የሚናገራትን ንግግር ነው አታይም the positive thing ብቻ ነው እንድታይ የሚያደርግሽ ምክንያቱም እሱ is being strategic ሐሳብ ስላለው ማለት ነው ከዛ እየቆየ እየመጣ እንደዚህ ያደረገች እንደዚህ የሆነችኝ ያለ ኮምፕሌን ያቀርባል ኮምፕሌን ሲያቀርብ ግን እሱ በጣም አፍቃሪ እንደሆነ he's trying በቃ በተግባርም ሊያሳይሽ ይሞክራል like he's really trying ምናምን ነገር ከዛ ሚስትየው ግን she's not even giving him a credit ምናምን ነገር እና አንቺ በዛ ሰዓት ምን ትሆኛለሽ you can be a girl's girl በቃ women empowerment ምናምን ምሳሌ ሁሉ ሊሆን ይችላል ግን በዛ ሰዓት you become hater to his wife ማለት ነው ምክንያቱም በቃ ታጣቂያትም ግን you became a hater to her ይሄንን ያደረገላት ለምን ነው ምክንያቱም ጥሩ ሆኖ እንዴ ለኔ እንኳን እንደዚህ ያደረገ ለሚስቱ እኮ እንደዚህ ነው ምናምን ብለሽ እንድታስቢ ነው ያደረገሽ ሰውየው እንደዛ ናይስ ሆኖ ሳይሆን he's just trying to manipulate you እንጂ ቤት የሚያደርጋት የሚያቃጠላትን አስቤዛ አልሞላም እያለ የሚያናድዳትና አያሳይሽም ጭራሽ በቃ everything እሷ የምትቃጠለውን ፓርት ብቻ በቃ ይሄው እንደዚህ ያደረኩ እንደዚህ already በቃ ሲያዝናናት ምናምን ስለሆነ መታየው አንቺ behind closed doors የሚያደርገውን ነገር አታቂ ከዛ እየመጣ you become a hater to his wife when you become a hater to his wife you wouldn't respect their marriage ማለት ነው እንደዚህ ያለ by the way this video is for educational awareness ደግሞ እንጂ ማናችሁንም ላበረታታ አይደለም እና you became a hater to his wife ከዛ እየተቀራረባችሁ ትመጣላችሁ ምን ትላለች ከዛ በኋላ ቦይፍሬንድሽ የሆነ ነገር ሲያደርግሽ ወይ ምናምን ነገር ስትነግሪው ምን ስትይ ስለነበር እሱ skipping track የሱ ተቃራኒ ሆኖ ያሳያል በዛ ሰዓት ቦይፍሬንድሽ ሊያስጠላሽ ይችላል ከፋሚሊሽ ጋር ታይም ማሳለፍ ሊያስጠላሽ ይችላል anything በቃ ያለሽን ነገር ሁሉ ስታስቢው ከሱ ጋር ማነጻጸር ትጀምሪያለሽ ማለት ነው በቃ እሱ እኮ እንደዚህ ትሪት እያደረገኝ this stranger this married guy ምናምን ከዛ በየመሃሉ ምን ይልሻል ወይኔ እኔ እኮ ባላገባ አንቺን ነው ማገባው የነበረው በቃ ስላገባው ነው እንጂ ምናምን ነገር አንቺን እኮ እንደዚህ አንቺን የመሰለ ሰው አግኝቶ አንቺን የመሰለ ሰው እንደዚህ ያደርጋሉ ምናምን እያደረገ አንቺን ፓይል አፕ ያደርግሻል ማለት ነው አንቺ in your brain ምንድነው የምታስቢው especially if you're young ማለት ነው younger early 20s እና ወይም teens ምናምን ነገር ከሆናችሁ ደግሞ በጣም ነው ማኒፑሌት የሚያደርጓችሁ በጭንቅላታችሁ ምክንያቱም እንዴት ትሪት መደረግ እንደምትፈልጉ በዛ ሰዓት ምን እንደምትፈልጉ ኦሬዲ በምትነግሩት ነገርና ኦሬዲ እሱም ሲያለፈበት እድሜ ስለሆነ ያውቀዋል ከዛ ያለ ምን ይመጣል ሳትፈልጊ ከሱ ጋር ፍቅር ሊይዝሽ ይችላል የሆነ በቃ ላይክ ልታረጊ ይችላል you already hate his wife so you wouldn't like respect their marriage ከዛ ያለ እየቀጠለ ምን ይላል አብራችሁ ልትተኙ ትችላላችሁ ወይ ፍቅር ሊይዝሽ ይችላል ከዛ በኋላ መጨረሻ ላይ ቅድም ያልኩሽ ምንድነው ያን ሁላ ነገር አድርጎ አንቺው መጨረሻ ላይ ፍቅር ያዘኝ ብትይ ምንም ማምጣት አትችይም he's my soulmate ብትይ የሰው ባል ነው ይሄ ሰውዬ ነዛ he already የሆነ ነገር እንኳን ብትዩ ለምን ስልክ ያነሳው እንዴ አንቺ እኮ you're not my girlfriend ወይ የሆነ ነገር አንቺ እኮ እንትናለሽ I have a wife I'm married እኮ already ነግሬሻለሁ ማለት ያን ሁላ ነገር ቀድሞ የነገረሽ ቀለበቱንም ያልደበቀው ስለቤተሰቡ የነገረው ያንቺ ሁሉንም አካውንታቢሊቲ ወደ አንቺ ሊያዞርብሽ ስለፈለገ ምክንያቱም you አንቺ ነሽ እንጂ የመጣሽው እኔ already told you I'm married I told you I love my wife እኔ ብዙ ነገር እያረኩላት ነው ይሄንን ነገር አብረን ገዝተን ወይ ይሄንን ነገር አብረን እንድን መክረሽኝ እንዲበላሽ ምናምን ነገር ይልሻል በዛ ሰዓት አንቺ ነሽ በቃ ጥፋተኛ የምትሆኚ ማለት you became እንትን በሁለት አንቺም እሷንም መጫወቻ አድርጎ እንትን ማለት እሱ ቀርቶ ማለት ነው አንቺ ነሽ እዛ ጋር ጥፋት ምክንያቱም ባለ ትዳር እንደሆነ ያወቅሽ ማንቀረብ ያለሽ ባለ ትዳር እንደሆነ ያወቅሽ ማንከሱ ጋር ተንዘላዘ ያለሽ ለመጀመሪያው ነው እንትን ትያለሽ እሱ he's being በደንብ ስትራቴጂክ መጨረሻ ፍቅር ይዞሽ ምናምን ነገር ምንም ማድረግ በማችበት ነው ታኔ እኮ ነግሬሻለሁ ባለ ትዳር ነኝ እኔ ኦሬዲ አግብቻለሁ ቀድሜ እኔ ነገርኩሽ ደብቄሽ ነው ሆኖ ነገር የለም ምናምን ነገር this is why he's dangerous ደብቄሽ ነው ነገር የለም በቃ anything ከዛ ይጫወትብሻል ወይም ፍቅር እንዲዝሽ አድርጎ ህይወትሽ ይመሰቃቀላል የማይሆን ሰው ወድሽ አብሮሽ የማይሆን ሰው ወድሽ በቃ በጣም ብዙ ስቃይ ውስጥ ትገቢያለሽ ስቲል ግን ጥፋተኛው አንቺ ነሽ ምክንያቱም ባለ ትዳር እንደሆነ ያወቅሽ ነው የቀረብሽው ማለት ነው ለዛ ከእንደዚህ አይነት ሰዎች በጣም መጠንቀቅ ነው ያለባችሁ ማንንም ሰው ጤነኛ ባለ ትዳሮችም ናይስ ወይ ይሆናል እንትን አይደል ግን ባውንደሪ አለ የምትነጋገሩበት ነገር አለ ስለሚስቱ መጥፎ ነገር መጥፎ ነገር የሚነግርሽ ከሆነ you have to think about it ለምንድን ነው እንደዚህ ያለ ስለሷ እየነገረኛል ለምን ሚስቱን እኔ ጋር ያማ ያለው ምናምን ብለሽ በደንብ ዲፕሊ ልታስቢ ይገባል ካለበለዚያ you're going to be screwed ማይሆን ሰው ወድሽ መጨረሻ ላይ ማን ነው ጥፋተኛ አንቺ ነሽ እሱ ምንም ነግሬሻለሁ ቀድሜ ምናምን ምክንያቱም አሁን የደበቀው ሰውዬ ቢሆን ትዳሩ ምናምን ደብቆ የቀረበሽ ሰውዬ ቢሆን ስታገኝበት እንዴ አንተ ባለ ትዳር ነው ምናምን ትዩና ቆርጠሽ ትጥያለሽ ይሄ ግን ኦሬዲ በደንብ ስትራቴጂክ ሆነ ማኒፑሌት አድርጎ ምትፈልጊው ምናምን አድርጎ ተጫውቶብሽ መጨረሻ ለማን ሆይት ያለሽ ለማን አቤት ያለሽ ኦሬዲ ተጫውቶብሻል የሚፈልገውን አግኝቷል ካንቺም ፍቅር ይዞሻል አንቺ ከሱ እሱ ግን he's just playing both of you ምንም እያደረገ አይደለም ለዛ ከእንደዚህ አይነት ሰው ተጠንቀቁ this is for awareness only